አንድ ቁጥር ላይ ሰላም ልበላችሁ ሰሞኑን እንግዲህ ላይቭ ሻምፒዮንስም ላይ ገባለም አዳነ አይቻለሁ ዌልካም አዳነ ኬንያ ቆንጆ ሀገር ነው ደስ ይላል መንገድ የላቸውም ሆቴሎቻቸው ሀገር ነው የሚያክሉት ሀገር መንገድ ያለው ግቢ ውስጥ ነው ግቢ ውስጥ በጣም ሰፊ ከመሆኑ የተነሳ የሩጫ ትራክ አለውና ሮጣችሁ እንኳን አታዳርሱም በጣም ትልቅ ነው ሂውጅ ነው ብዙዎቹ ሆቴሎቻቸው እንደዛ ነው ግቢውቱ በአንድ ጊዜ ገጠር ነው የምትገቡት አባም መንገድ ሁሉም በቃ ታክሲው ምንም የሚጋፋበት እግረኛውም እንደዛና ከተማው ልቅ አካባቢው ደስ ይላል ከተማው ልቅ ሆቴሎቹ በጣም ሰፋፊ መሬት ላይ ነው የተሰሩትና መስራት ብቻ ሳይሆን በደንብ ነው የሚያለሟቸው በጣም ግሪን ነው እቺን ላሳያችሁ ይታያል ግሪን very green so I hope እቻውን ያሳየኋችሁ ትንሽዬ ናትና በቃ ይጠፋብኛል ሁሉ ጊዜ እንደጠየቅኩ ነው ሪሴፕሽኒስቱ ጋር ነው ሬስቶራንቲቱ ጋር ነው ጠይቄ ነው እንግዲህ ያስቡ ዛሬ አልተኛ ቀኔ ነው እየጠየቅኩ ነው ማገኘው ብዙ ነው ጋድ እንግዲህ አላውቅም ሲስተሙን ከየት እንዳመጡትና በጣም ያለሙት የሆነ የኢንፍራስትራክቸር የሚያለማው አይ ቲንክ አይ ዶንት ኖ እንዴት እንደሆነ አላውቅም ሞር የካፒታሊስት ስርዓት ነው የሚከተሉትና ግለሰቦች ናቸው በጣም ኢንቨስት የሚያደርጉት መሬት ሲሰጥ የአገር የሚያክል ነው የሚሰጧቸው ያንን ደግሞ በደንብ ያለሙታል the whole compound green ነው ግቢው the whole እርስ መንገዶቹ በአስፋልት የተሰሩ ናቸው ከተማው እንደዛ አልተሰራም ሆቴሎቹ ያየዋቸው ሆቴሎች በሙሉ ያስደምማሉ በጣም ደስ ይላል እንደ ኮንዲሲቭ ነው ለመቆየትም ለመስራትም ደስ ይላልና እንግዲህ ቪዚት አድርጉ ኦኬ የነበረው ልጅ አዳርጊው በጣም ጎበዝ ልጅ ነው 38 አመቱ ነው ከስኳር ጋር ታገለ ስኳርን ኪክ አደረገው ሄሞግሎቢን A1C ከ9 ነጥብ ምናምን 4 ነጥብ ቤት ነው ያለው 15 ኪሎ ቀንሷል ራይት ዌይ ነው እያደረገ ያለው እንግዲህ ይሄ ልጅ ወደ ሻምፒዮን እንዲመጣ አግዢው አዎ ይሰማኛል ራስሽን አስተዋውቂ እኔ ብዙ ጊዜ ነው ስሜ አማረች ነው የምባለው ምኖረው አረብ ሀገር ነው እና ግን ኃይለኛ ውፍረት አስቸገረኝ ምን ማድረግ እንዳለብኝ አላውቅም በነገራችን ላይ ሩዝ ነገር አልበላም ዳቦ ነገር አልበላም ግን በቃ ሰውነት በጣም ይጨምራል እድሜሽ ብዙ በሽታዎች ነፃ ነኝ ስኳርም ደፊትም የለም እድሜሽ ስንት ነው እድሜሽ አይሰማም እድሜ 34 ክብደትሽ 34 እድሜ ክብደትሽ ስንት ነው ኪሎሽ ስንት ነው እና ምክር ካንተ ፈልጌ ነበር ኪሎዬ አይነገርም በጣም ሃይ ነኝ እባክሽን ኪሎሽን ንገሪኝ ሜትር ከ70 ነኝ ሜትር ከ70 ነኝ ቁመቴ ኪሎዬ 95 ዛሬ ምን በላሽ
ጠዋት አንድ የተቀቀለ እንቁላል ኑስ ካፌ ስለዚህ አሁን ዛሬ ምሳ ላይ ሰላጣና ሰላጣ ምሳ ላይ አሁን ነው ምሳዬን የበላሁት። ሰላጣ ሳይሆን ሂያር፣ ኮከምበር፣ ቀይ ስር፣ ግማሽ አቮካዶ። ትናንትና የበላሽውን ታስታውሻለሽ? አዎ ትናንትና የበላሁት ትናንትና የሆነ ግብዣ ነበረብኝ ማታ ላይ እንጀራ በልቻለሁ። ብዙም አይደለም እንጀራ በልቻለሁ። በምን በላሽ? ብዙ ነገር ነው የተሰራው። እኔ ግን አተር ክክና ምስር ክክ ነው የበላሁት። ሰላጣሽ ላይ ምን ትጨምሪያለሽ? ሰላጣ ላይ የምጨምረው ዘይቱን፣ ከሞን፣ ጨው፣ ቀዩ ነው የምጠቀመው። የምን ዘይት ነው የምትጠቀሚው? ኦሊቭ ኦይል። ምን ያክል ነው የምትጨምሪው? አልዋሽም፣ ዘይቱን እጨምራለሁ በደንብ። ዘይቱን በልተሽ ነው በጣም ቦርጫም ይሆንሽ? ዘይቱን በልተሽ ነው ቦርጫም ይሆንሽው? እኔ እንጃ ይሆናል እንግዲህ ዘይቱን። አዎ ዘይቱ ገባሽ? አንቺ አሁን ሩዝ አለመብላትሽን ያየሽው ዘይትም ከሩዝ በላይ ሄዶ ቦርጭሽ ላይ ነው የሚቀመጠው። በጣም ቦርጫም ያደርግሻል ነው እያልኩ ያለሁት። ገብቶሻል? ስለዚህ ምግብሽን ስትበይ የምግቡን ዘይት መጠን በጣም ቀንሽ። ቅቤም ከሆነ መጠኑን ቀንሽን ያልኩሽ። አቁሚ ሳይሆን ቀንሽ። ስታበሲ ስፕሬ ተጠቀሚ። በስፕሬ ከሆነ የምትጨምሪው ብዙ አትጨምሪም። ገባሽ? ከዛ ውጭ ግን ሳላድ ነው እያልሽ ማዮ የምትጨምሪ ከሆነ ማዮኒዝ፣ ሳላድ ድሬሲንግ፣ ክሬም፣ ዘይት የምትጨምሪ ከሆነ ማደለቢያ ነው እሱ። እዛ ጥንቃቄ አድርጊ። ስለዚህ ሳላድሽን ድሬስ ለማድረግ እነ ግሪክ ዮገርት እርጎ ጨምሪበት። ኦኬ አፕል ሳይደር ቪኔገር ጨምሪ፣ ኤሲቪ። እነ ቁንዶ በርበሬ ከጨመርሽ አቮካዶ ነገር ቁራርጠሽ ከተወሰነ ከጨመርሽ ሳታበዢ በቃ እንደዛ አድርጊ። መተው እችላለሁ። ኧረ ዘይቱን እኔ ያው ዘይቱን ይጠቅማል ስለሚባል ነው እንጂ መተው እችላለሁ። አሁን ተይ ያልኩሽ ገብቶሻል? ተይ እኮ አላልኩሽም። ተይ እኮ አላልኩሽም ብዬሻለሁ። ተጠቀሚ ነው ያልኩሽ አላልኩም። ምክንያቱም እና ቶሎ ማይንዳችን ላይ የሚመጣው በቃ መጥፎ ነው። ስለዚህ ሙሉ በሙሉ አንበላም ብለን ነው የምናስበው። መብዛቱ ነው ችግር ያለው ነው ያልኩሽ። ዘይት የትኛውንም ተጠቀሚ ችግር የለውም፣ ግን በስፕሬ አብሲ። ሰላድሽም ላይ ስታደርጊ በስፕሬ አድርጊ። ትንሽ ብቻ እንዲሆን ነው ያልኩሽ። ብዙ እየበላሽ ያለሽው እሱ ነው። አንድ ብዙ ዘይት እየበላሽ ነው፣ ብዙ ፋት እየበላሽ ነው። ሁለት ደግሞ ለሰውነትሽ በቂ ምግብ እያቀበልሽ አይደለም። አንድ እንቁላል ምን አለው? 6 ግራም ከዛች እንቁላል ከሌላ ከዚህም በልተሽ እኮ 20-30 ግራም ፕሮቲን ብቻ ነው እያገኘሽ ያለሽው። እና እሱን ከፍ አድርጊ። ስጋ ከሆነ ቀይ ስጋ፣ አሳ፣ ቺክን ቆዳውን አንሺ። እሱን በደንብ ብይና ከጎን ምንድን ነው የምታደርጊ? አትክልት ነው የምታደርጊ ማለት ነው። ይሄ የምግቡ ፓርት ነው። እንጀራ ያልሽውን ለማቆም ሞክሪ። ፓስታ፣ ሩዝ፣ መኮረኒ ለማቆም ሞክሪ። ትኩረትሽን አሁንም አትክልት ላይ ነው እያረግሽ ያለሽው። መክሳት ትከሻለሽ፣ ግን መጥፎ አከሳስ ነው የምትከሺው። እና እኔ እየነገርኩሽ ያለሁት ሁልጊዜም ገብቶሻል። መክሳት ሳይሆን ፋትሽን ብቻ። ያስጠላሽ እኮ ኪሎሽ አይደለም፣ ያስጠላሽ ፋቱ ነው አይደለ? ከጊዜ በኋላ መጥቶ የተጣበቀ ፋት ነው ያስጠላሽ። ስለዚህ አንቺ ሳትጎጂ ፋቱን የምትቀንሽበት መንገድ ነው የነገርኩሽ። ሁልጊዜ አንባልኩሽ መንገድ ጠቅበሽ ብይና በዛ አድርጊ። ከዛስ ወክ አድርጊ። ስፖርት ቤት መግባት ካለብሽ ስፖርትም ጨምሪ። በአጭር ጊዜ ከሁሉ ነገር ትገላገያለሽ። 34 ዓመትሽ ነው። ምንም የለብኝም ያልሽውን ነገር ቆም ብለሽ አስቢ። ይህም ፕሮግራም የሚያይ ሰው አንዲት ሜትር ከ70 ሆና በ34 ዓመቷ 90 ምናምን ኪሎ ነች ልጅ ምንም የለብኝም ብላ ስትናገር ይስቁብሻል። ገብቶሻል አይደለም? በደንብ ስላልታየ ስላልተፈተሸ እንጂ ኦልሬዲ
ያ ሁሉ ውፍረት የመጣው የተዛባ ሆርሞን አለ ኢንሱሊን የምንለው የሱ ሆርሞን መዛባት ራሱ ስም ያልተሰጠው አደገኛ በሽታ ነው። ብዙ ጊዜ ትኩረታችን እሱ ስላልሆነ ነው። በሕክምናው የትኛውም ሰው ስኳር የለብሽም፣ ግፊት የለብሽም፣ ኮሌስትሮል የለብሽም ይልሻል እንጂ ኢንሱሊን ሬዚስታንት እንደሆንሽ ማንም አልነገረሽም። እና ከፍ ያለ ኢንሱሊን ሆርሞን እያመረትሽ ነው። አትርሽ ይሄንን ያንን ሆርሞን ለመገላገል እንዴት ነው የምትችይው? ቅድም ያልኩሽን አመጋገብ ስትከተይ ነው። አትርሽ። አሁን ኢንሱሊን ሬዚስታንስ ነኝ ምናምን ምን ያደርግልሻል? አሁን አታውቂውም። ግራ እንዳትጋቢ። ለሁሉም መንገዱ ቅድም ያልኩሽን የአመጋገብ መንገድ መከተልና አሁን ያልኩሽን ኤክሰርሳይዝ መጨመር ብቻ ነው። ሁሉ ነገርሽ በአጭር ጊዜ ውስጥ ኖርማል ይመጣል። በርቺ። እሺ ዶክተር፣ መመዝገብ የምችል ከሆነ ስልክ ቢኖር መዘገብ ነበር። ይኸው ፍቅር አለች። አሁን ፍቅር ፎሎ አድርጊያትና ወይ ቲክቶክ ላይ ባው ላይ አለ የመቅደስ የሚል ስልክ አላየሽም? ቲክቶክ ባው ላይ እዛ ፊት ለፊት አለ ስክሪኑ ላይ ደውይላት። በቃ እሺ ደውላለሁ። ጉድ እናመሰግናለሁ። እሺ አመሰግናለሁ ዶክተር። አንድ ሰው አስገቢ። በባዶ ሆድ አንብላ። መጨረሻ ላይ ዋናው ምግብ ከበላን በኋላ የሚል እሳቤ ነው እዛ ጋር ያስተላለፍኩትና ይሄን አላውቀውም። እውነት ለመናገር ይሄን ኮመንት ላይ ጻፉልኝ። እኔ ጠይቃቸዋለሁ ሰዎቹን። ፈጽሞ አላውቀውም ይሄንን። ይሄን ኮመንት ላይ ሲጻፉልኝ ያቅሰው ፓሽን ፍሩት አይመስለኝም። ይሄ በተለምዶ ፓሽን ፍሩት ምሩት ሮማን ሳይሆን አይቀርም። ኮክ አይ ዶንት ኖ። በጣም ያምራል። እንግዲህ ኤኒዌይ ማንም ሰው ሜታቦሊካሊ ፊት ከሆናችሁ፣ ስኳር ኢሹ ካሌለባችሁ፣ ጉበታችሁ ላይ ፋት ካሌለ፣ ሜታቦሊክ ሲንድሮም ካሌላችሁ፣ ኤሴንሻል ሃይፐርቴንሽን ቦርጭ ካሌለባችሁ ፍራፍሬዎችን መጠቀም ትችላላችሁ። መጨረሻ ላይ አናብዛ ግን። ኦኬ ለምሳሌ ዋና ምግባችንን በልተን በቀን መብላት ያለብንን ፕሮቲን በልተን ቬጂቴብሉን በልተን አንድ ብርቱካን መብላት ከቻልን ላስ ፋይን ለአንድ ቀን። ኦኬ አፕልም ከሆነ አንድ አፕል ወይን በጣም ወዳለው። ያደግኩበት አካባቢ ትልቅ የመንግስት እርሻ ነበርና የወይን ማሳ ነበር። ልጅ ሆነን ከቀበሮ እኩል እንግዲህ እየገባን እየተሽለከለክን ወይን እንበላ ነበር ከእርሻ ልማት። ዋው እንግዲህ አሁን አይበላም። ከዋና ምግብ በኋላ የተወሰነ ይቀጠቀጣል። ብዙ ስለሆነ ወይ ምናልባት ጨማምሬ ልበላ እችላለሁ። ከዚያ በኋላ ይወጣል። ወክ ኤክሰርሳይዝ ይወጣል። ነቀምቴ ላይ ብሩንጆ ዋስ ብሩንጆ ፓሽን ፍሩት ነው። ብሩንዶ ብትሉት ይሄን ነው። ከቤ ይሄን ነው ብሩንጆ። በሽታውን ፕሩን ሞስት ላይክሊ ፕሩን ነው የሚመስለው፣ ግን አዲስ አበባ ማቆ ፕሩን አልመስልም አለኝ። ይመስላል፣ ፕሩን ይመስላል። ባዶ ሆድ መጀመሪያ ምን እንመገብ? ኮመንት ላይ ጻፉላት። በባዶ ሆድ መጀመሪያ ምን እንመገብ? በደንብ ታውቁታላችሁ ብዬ ስለማስብ ነው። ቀለል ያርግ። ኦኬ በባዶ ሆድ የመጀመሪያ ምግባችን ምን መሆን አለበት? የቀኑ የመጀመሪያ ምግብ ምን መሆን አለበት? ከየትኛውም ምግብ በፊት ምን እንብላ? የፕሮቲን ይዘታቸው ከፍ ያሉ ምግቦችን አሳሽን መጀመሪያ ብይ፣ እንቁላልሽን መጀመሪያ ብይ፣ አይቡን፣ ግሪክ ዮገርቱን፣ ስጋውን፣ ቀይ ስጋ፣ ቺክኑን፣ ቆዳ የተነሳለት፣ ሳልመን፣ ፊሽ፣ ኳሊቲ ፕሮቲን ከፍ ያለ የፕሮቲን ፐርሰንት ያላቸው ምግቦች። ስጋ ፕሮቲን አይደለም። ስጋ ሻል ያለ ፕሮቲን አለው እንጂ ፕሮቲን አይደለም። ስጋ ውስጥ ቀይ ስጋ ውስጥ 25% ብቻ ነው ፕሮቲን አይደል? ስለዚህ ፕሮቲን ሳይሆን ሻል ያለ የፕሮቲን ይዘት ያላቸው ምግቦች እናስቀድም።